አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ከብዙ ዓመት በፊት ሲሰራበት የነበረ ጉዳይ ነው። የአሜሪካ ዜግነትን ለማግኘት የሚያስፈልግ ቁጥር 1 መስፈርት ነበረ። ቀርቷል። ድሮ ቀረ አሰራር ነበር። አሁን ግን በትራምፕ አስተዳደር ይሄ አሰራር ከሴፕቴምበር 17 ወይም ከዚህ ከመስከረም ወር ወዲህ ተጀምሯል ማለት ነው። ምንድነው ይሄ አሰራር? አንድ ሰው ለአሜሪካ ዜግነት ማመልከቻ ሲያስገባ አንደኛው መስፈርት እነዚህ የኢሚግሬሽን ኦፊሰሮች ወይም ደግሞ ጉዳዩን የሚያዩት እሷ የምትኖርበት መንደር ውስጥ ሄዳሉ። ጎረቤቶቹን ይጠይቃሉ፣ የስራ ባልደረቦችን ይጠይቃሉ፣ ቤት ተከራይተው ከሆነ አከራዮቹን ይጠይቃሉ። እንዲሁም ደግሞ በሌሎች ማህበራዊ አገልግሎቶች ውስጥ የሚያውቋቸውን ይጠይቃሉ። ምንድነው የሚጠይቁት? በመጀመሪያ ደረጃ ይሄ አመልካች እንደው ጥሩ ሞራል አለው ወይ? ጥሩ ስነ ምግባር አለው ወይ? አንዱ ስነ ምግባር ብለው የሚሉት በገንዘብ አያያዛቸው፣ አጠቃቀማቸው ምን ያህል ስርዓት ባለው ምጣኔ በተሞላበት መልኩ ይይዙታል ነው የሚሉት። ይሄ አዲስ አሰራር ነው። በሁለተኛ ደረጃ ምንድነው የሚጠይቁት? ማህበራዊ ህይወት ውስጥ ያለው ተሳትፎ፣ ይሄ ሰው ምን ያህል ነው? ለሀገሪቱ ጠቀሜታ ነገር አስተዋጽኦ ያደርጋል? ህብረተሰቡን ይገነባል? ይሄ ሰው እውነት የአሜሪካ ዜግነት የሚገባው ነው ብለው ይጠይቃሉ። እንደ ድሮ ይሄ ግለሰብ ወንጀል ሰርቷል ወይስ አልሰራም የሚል ጥያቄ ሳይሆን ጥሩ ስነ ምግባር አለው ወይ? ያ ስነ ምግባሩ ሀገሪቷን የሚገነባ የሚያንጽ ነው ወይ ብለው ነው የሚጠይቁት። ሌላ የሚጠይቁት በሌሎች ስም ይታወቃል ወይ? የሚታወቅባቸው አንዱ ነገር ሀገሪቱን በመጥላት ነው፣ ጸረ አሜሪካ የሆነ ነገር በማድረግ ነው፣ ወይም ደግሞ ጸረ አሜሪካ ወይም አሜሪካዊነት ካላቸው ቡድኖች ጋር ትስስር አለው። ሀገሪቱን በምን አይነት መልኩ ነው በአክብሮት የሚይዛት የሚለውን ይጠይቃሉ። ይሄ ከቤት መጥተው የሚጠይቁት ነው። ስራ ቦታ ያሉ ጓደኞቻችሁን፣ የስራ ባልደረቦቻችሁን የሚጠይቁት። በጣም ይገርማል። አዲስ የሆነ አሰራር ነው። ከዚህ ወር ጀምሮ ለእያንዳንዱ አመልካች ከማመልከቻ ወደ ማመልከቻ የምንከተለው ኬዝ ባይ ኬዝ ቤዝስ የምንሰራው ነው ብለው ነው የተናገሩት። ባወጡት መግለጫ መሰረት ነው። ይሄ ሰው ከዚህ በፊት ምርጫ የውሸት መርጧል? የአሜሪካ ዜጋ ነኝ ሳይሆን የአሜሪካ ዜጋ ነኝ ብሎ መርጧል? ወይም ደግሞ የአሜሪካ ምርጫ ይገባኛል ብሎ ተሳትፎ አድርጓል? ይሄንን ይጠይቃሉ። ይሄ ሙሉ ለሙሉ ያግዳቸዋል ማለት ነው ዜግነትን ለዚህ ሰው ወይም ለሷ ለመስጠት። ሌላ የሚያዩት ምንድነው? እነዚህ ግለሰቦች በዚህ ሀገር ሲኖሩ ምን አይነት ስራዎችን ሰርተዋል? ምን አይነት ሂደቶችን አድርገዋል? እንግሊዝኛ መናገር ይችላሉ? ያነባሉ? ይጽፋሉ? ምክንያቱም የሚገባቸው የሀገሪቱን ባህል፣ የሀገሪቱን ቋንቋ፣ የሀገሪቱን ሞራልና የስነ ምግባር ብቃት ያለው መሆን አለበት ብለው ነው የሚጠይቁት። ይህ አሰራር በትራምፕ አስተዳደር የመጣ ነው። ከረጅም ጊዜ በፊት ቅድም እንደጠቀስኩላችሁ የቆመ ነበረ። አሁን ግን ስለመጣ ብዙ አይነት ምርመራዎችን ያደርጋሉ። ሰነድ ይጠይቃሉ፣ ያው እንደታወቀው ቃለ መጠይቅ ያደርጋሉ። በተጨማሪም ደግሞ ሌሎች የሚመለከት ማስረጃ ያሉትን በሙሉ ይጠቀማሉ። ከዚህ በፊት ገልጬላችሁ ነበረ። ሶሻል ሚዲያችሁን እንዴት እንደምትጠቀሙ ተጠንቀቁበት የሚለው። ይሄን ሁሉ አሁን አስሰው መጥተው እናንተ ጋር ይስገባችኋል አፕሩቭድ ወይም አይገባችሁም ዲናይ የሚል ነገር ይሰጣሉ ማለት ነው። መጠንቀቅ አለብን። ያለውን እንግዲህ በዩቲዩብ ኮሜንት ሊንክ ውስጥ አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ